ሰላም እንዴት ናችሁ? በዚህ ቪዲዮ HTMLን ተጠቅመን ዌብ ፔጅ ዲዛይን እናደርጋለን። ይህንን ቪዲዮ ስንጨርስ እንዲህ አይነት ዌብ ፔጅ ይኖረናል። በመጀመሪያ ሁሉንም ፋይሎች የምናስቀምጥበትን ፎልደር እንፍጠር። በዚህ ፎልደር ውስጥ ኢሜጅስ የሚባል ሌላ ፎልደር እንፍጠር። ለፔጆቹ የሚያስፈልጉንን ፒክቸሮች እዚህ ፎልደር ውስጥ እናስገባቸው። እነዚህን ፒክቸሮች ዳውንሎድ ማድረጊያ ሊንክ ዲስክሪፕሽን ቦክስ ውስጥ ታገኛላችሁ። በመቀጠል ኖትፓድ እንክፈትና ኮዱን እንጻፍ። የኤችቲኤምኤልን ኮድ በተለያዩ የኮድ ኤዲተሮች ውስጥ መጻፍ ይቻላል። ለአሁኑ ግን ኖትፓድን እንጠቀማለን። ይህንን ፋይል ቀደም ሲል የፈጠርነው ፎልደር ውስጥ ሴቭ እናድርግ። ለፋይላችን ኢንዴክስ የሚል ስም እንስጠው፣ ምክንያቱም ሰርቨሮች ዋናውን ፔጅ በቀላሉ ማግኘት እንዲችሉ ይረዳል። በዚህ ፋይል ውስጥ የምንጽፈው ኮድ ተራ ቴክስት ሳይሆን የኤችቲኤምኤል ኮድ እንደሆነ እንዲያውቅ ለማድረግ ደግሞ ከፋይሉ ስም ቀጥለን .html የሚል ኤክስቴንሽን እንስጠው። ከዛም ሴቭን ክሊክ እናድርግ። ፎልደሩ ጋር ሄደን ብናይ ፋይሉን እንደ ተራ የቴክስት ፋይል ሳይሆን እንደ ዌብ ፔጅ አድርጎ ነው ሴቭ ያደረገው። ያም ማለት ዳብል ክሊክ ብናደርግበት በኖትፓድ ሳይሆን በብራውዘር ነው የሚከፍተው። እንደምታዩት ይህንን ፋይል በክሮም ከፍቶታል። ምንም ኮድ ስላልጻፈን ፔጁ ባዶ ነው። እዚህ ጋር ከላይ index.html የሚል ነገር አሳይቶናል። አሁን ኮዱን ለመጻፍ ፋይሉ ላይ ራይት ክሊክ እናድርግና ኦፕን ዊዝን ክሊክ እናድርግ። ከዛም ኖትፓድን እንምረጥ። እያንዳንዱ የኤችቲኤምኤል ፋይል ወይም ኮድ HTML በሚል ታግ ጀምሮ /HTML በሚል ታግ መዘጋት አለበት። ስለሆነም ያንን እናስገባ። እንደዚህ በሌዛን እና በግሬተር ዛን ምልክቶች መካከል የሚጻፉ ኪወርዶች ታግ ይባላሉ። የመጀመሪያው መክፈቻ ሲሆን ይሄ ስላሽ ያለበት ደግሞ መዝጊያ ነው። ቀደም ሲል ያየነውን index.html የሚለውን ስም በሌላ ትርጉም በሚሰጥ ስም ለመቀየር ለፔጁ ታይትል እናስገባ። ታይትል ለማስገባት ታይትል ታግን እንጠቀማለን። ከዛም በመካከል የፔጁን ታይትል እንጽፋለን። ከኪቦርድ ኮንትሮል ኪን እና ኤስ ኪን በመጫን የሰራነውን ለውጥ ሴቭ እናድርግ። ከዛም ቀደም ሲል ክሮም ውስጥ የከፈተው ፋይል ጋር ሄደን ሪፍሬሽ እናድርገው። እንደምታዩት የሰራነውን ለውጥ እያሳየን ነው። ለፔጁ ABC ሆቴል የሚል ታይትል አስገብቶለታል። በመቀጠል የፔጁን ቦዲ ወይም ዋና አካል እናስገባ። ይህንን ለማድረግ ቦዲ ታግን እንጠቀማለን። ለቦዲው ባክግራውንድ ከለር እናስገባ። ባክግራውንድ ከለር ለማስገባት ስታይል የሚባል ፕሮፐርቲ እንጨምራለን። ከዛም የይሆናል ምልክት እናደርግና ኮቴሽን ከፍተን ባክግራውንድ ከለር ብለን እንጽፋለን። ከዛም ለመለየት ሁለት ነጥብ አድርገን ምን አይነት ከለር እንደምንፈልግ ከሁለት ነጥቡ በኋላ እናስገባለን። አሁን ፔጁን ሪፍሬሽ ብናደርግ እንደምታዩት የባክግራውንዱን ከለር ቀይሮልናል። በዚህ ቦዲ ውስጥ ዋና ኮንቴነር ወይም ሌሎች ኤሌመንቶችን የሚይዝ ኮንቴነር እናስገባ። ኮንቴነር ከማስገቢያ ታጎች ውስጥ አንዱ ዲቭ ነው። ስለሆነም ዲቭን እንጠቀም። ለዚህ ኮንቴነር መለያ የሚሆን ክላስ ኔም እንስጠው። ከዛም ባክግራውንድ ከለር እናስገባለን። ቀጥለን በዚህ ኮንቴነር ውስጥ ሌላ ንዑስ ኮንቴነር እናስገባ። ክላስ ኔም እና ባክግራውንድ ከለር እንስጠው። ከዛም በዚህ ንዑስ ኮንቴነር ስር ፒክቸር እናስገባ። ፒክቸር ለማስገባት ኢሜጅ ታግን እንጠቀማለን። ከዛም ፒክቸሩ ምን እንደሚባልና የት እንደሚገኝ እንንገረው። ይህንን ለማድረግ ሶርስ የሚባል ፕሮፐርቲ እንጨምርና ቀደም ሲል ፒክቸሮቹን ያስቀመጥንበትን ፎልደር ብሎም የፋይሉን ስም እንሰጠዋለን።
ይህ ማለት ከዚህ ፎልደር ውስጥ ስሙ ይሄ የሆነ ፒክቸር አምጣ እናስገባ ማለት ነው። የፒክቸሩን ፋይል ታይፕ ወይም ኤክስቴንሽን ከነጥብ በኋላ ማስገባት አለብን። ልክ እዚህ ጋር እንዳስገባ ነው። አሁን ፔጁ ጋር ሄደን ለውጡን ብናይ ፒክቸሩን አስገብቶልናል። ግን እንደምታዩት የፒክቸሩ መጠን መስተካከል አለበት። ስለሆነም ለፒክቸሩ ዊድዝ እና ቁመት እናስገባ። ይህ ማለት ዊድዙ የኮንቴነሩን ስፋት የሚያክል ይሁን ወይም 100% ይሁን ማለት ሲሆን ቁመቱ ደግሞ 400 ፒክስል ይሁን ማለት ነው። አሁን እንደምታዩት የፒክቸሩ መጠን ተስተካክሏል። በቦዲው እና በስሩ ባለው ኮንቴነር መካከል ትንሽ ስፔስ እንዲኖር ለቦዲው ፓዲንግ ፕሮፐርቲ እንጨምር። ፔጁ ጋር ሄደን ብናይ እንደምታዩት ዙሪያው ላይ 70 ፒክስል የሚሆን ስፔስ አስገብቷል። በዚህ በዋናው ኮንቴነር እና በስሩ ባሉት ኤሌመንቶች መካከል ስፔስ እንዲኖር እናድርግ። እንደምታዩት ስፔስ ስላስገባ የኮንቴነሩ ነጭ ከለር ዙሪያው ላይ ይታያል። ይህንን ፒክቸር በአጋጣሚ ፎልደር ውስጥ ሳያገኘው ቢቀር በምትኩ የሆነ ጽሑፍ ወይም ኦልተርኔቲቭ ቴክስት እንዲያስገባ ለማድረግ ኦልተርኔቲቭ የሚባል ፕሮፐርቲ እናስገባ። ፒክቸሩ ያለበት ፎልደር ጋር ሄደን የፋይሉን ስም ብንቀይር እንደምታዩት ፋይሉን በተጠቀሰው ስም ስላላገኘ የሰጠነውን ኦልተርኔቲቭ ቴክስት እያሳየን ነው። የፋይሉን ስም ወደ ነበረበት እንመልስ። አሁን ፒክቸሩን መልሶ አምጥቶልናል። በመቀጠል ይህንን የሚመስል ናቪጌሽን ባር እናስገባ። ይህንን ለማድረግ አሁንም ሌላ ኮንቴነር እንጨምራለን። ከዛ ሊንክ ታጎችን በመጠቀም በናቪጌሽን ባር ውስጥ የሚገቡ አይተሞችን እናስገባ። ሊንክ ታግን ስንጠቀም ክሊክ ስናደርገው ወደ ሌላ ፔጅ ወይም ወደ ሌላ የአንድ ፔጅ ክፍል ይወስደናል። ስለሆነም ወዴት እንዲወስደን እንደምንፈልግ የምንገልጸው እዚህ የመሰላል ምልክት ባለበት ቦታ ነው። ለምሳሌ ይህንን የመጀመሪያውን booking.html በሚል ብንቀይረው ይህ ሊንክ ክሊክ ሲደረግ ወደዚህ booking.html ወደሚባል ፔጅ ይወስደናል ማለት ነው። ለአሁኑ ግን ሌሎቹን ፔጆች ስላላዘጋጀን መሰላሉ እንዳለ ይቀመጥ። ሊንኮቹን አስገብቶልናል፣ ነገር ግን ጽሑፎቹ ለማየት የሚያዳግቱ ናቸው። ስለሆነም ሳይዛቸውን እንጨምር። እያንዳንዱ የሊንክ ታግ ጋር የሄድን ፎርማት ከማድረግ ይልቅ ሁሉንም በአንድ ላይ ፎርማት እንዲያደርጋቸው CSS ወይም ካስኬዲንግ ስታይል ሺት እንጠቀም። CSSን እዚሁ ፋይል ውስጥ ማስገባት ከፈለግን ከቦዲ ታግ በላይ እንሄድና ስታይል ታግን እናስገባለን። ከዛም በመካከሉ ማስገባት የምንፈልጋቸውን ሴቲንጎች በሙሉ እናስገባለን። ሴቲንጎቹን ስናስገባ ለየትኛው ኦብጀክት እንደሆነ ማስገባት የፈለግነው መግለጽ አለብን። ለምሳሌ አሁን መቀየር የፈለግነው በናቪጌሽን ባር ኮንቴነር ስር ያሉትን ሊንኮች ነው። ስለሆነም ነጥብ እናደርግና የኮንቴነሩን ክላስ ኔም እንጽፋለን። ከዛ በእሱ ስር ያለውን የትኛውን ኦብጀክት መቀየር እንደፈለግን ለመግለጽ ታጉን ወይም የታጉን ክላስ ኔም እንጽፋለን። የሊንክ ታግ መለያው ኤ ፊደል ስለሆነ ያንን እናስገባ። ከዛም ቅንፍ ከፍተን እንዘጋና በመካከል ሴቲንጎቹን እናስገባለን። መጀመሪያ የፊደሉን መጠን እንጨምር። ፊደሎቹን ተለቅ አድርጎልናል። ነገር ግን እርስ በርስ ስለተጠባበቁ በመካከላቸው ያለውን ርቀት እንጨምር። እንደምታዩት ርቀታቸውንም ጨምሮልናል። ቀጥለን ከለራቸውን እንቀይር።
አሁን ደግሞ ያሰመረባቸውን መስመር እናጥፋ። በመቀጠል በዚህ ናቪጌሽን ባር እና በላይኛው ፒክቸር መካከል አንድ ቀጭን ፒክቸር እናስገባ። ይህንን ለማድረግ አሁንም ሌላ ኮንቴነር ታግ እንጠቀም። ከዛም በኮንቴነር ውስጥ ፒክቸሩን እናስገባ። እንደምታዩት ይህንን ቀጭን ፒክቸር በመካከላቸው አስገብቶልናል። በመቀጠል ይህንን ፋይል ኮፒ ፔስት እያደረግን ዱፕሊኬት እናድርገው። ስማቸውንም እንቀይር። ቀጥለን ደግሞ እንደዚህ 4 ክፍሎችን የሚይዝ ኮንቴነር እናስገባ። ከዛም አርቲክል ታግን በመጠቀም እነዚህን 4 ክፍሎች እንፍጠር። በመቀጠል በአርቲክሎቹ ስር የሚገቡትን ጽሁፎችን ብሎም ፒክቸሮችን ተራ በተራ እናስገባ። የመጀመሪያው አርቲክል ጋር እንሂድና አስቀድመን ሄዲንግ እናስገባለን። ሄዲንግ ለማስገባት H2 ታግን እንጠቀም። ከዛም ሄዲንጉ መሃል ላይ እንዲሆን አላይን ሴንተር የሚል ሴቲንግ እናስገባ። በመቀጠል ደግሞ ይሄ ሄዲንግ ክሊክ ሲደረግ ወደ ሌላ ፔጅ እንዲወስደን ሊንክ እናድርግበት። ይህንን ኮፒ ፔስት እያደረግን ቴክስቱን በመቀየር በየአርቲክሉ ማስገባት እንችላለን። ቀጥለን ከሄደሮቹ ስር ፒክቸሮቹን እናስገባ። ፒክቸር ለማስገባት አሁንም ኢሜጅ ታግን እንጠቀማለን። ፒክቸሩንም በሊንክ ታግ እንክበበው። አሁን ፒክቸሩንም ክሊክ በማድረግ ወደ ሌላ ፔጅ መሄድ ይቻላል። ለሌሎቹ አርቲክሎችም ፒክቸር እናስገባ። አሁንም ኮፒ ፔስት እያደረግን የፒክቸሩን ስም እንቀይራለን። እንደምታዩት አርቲክሎቹን ወደ ታች ደርድሯቸዋል። ከዛ ይልቅ ወደ ጎን እንዲደረድራቸው እናድርግ። ይህንን ለማድረግ አስቀድመን ለኮንቴነሩ ስም እንስጠው።
ከዛም CSS እናስገባለን። ነጥብ እናድርግና የኮንቴነሩን ክላስ ኔም እናስገባ። ከዛም ወደ ጎን እንዲደረድራቸው ዲስፕሌይ ፍሌክስ የሚል ሴቲንግ እናድርግ። አሁን እንደምታዩት ወደ ጎን ደርድሯቸዋል። ነገር ግን አንድ መስመር ላይ እንዲሆኑ ለማድረግ ስላጨናነቃቸው ቦታው ሲሞላ ወደ ታች እንዲያወርዳቸው እናድርግ። ያለውን ቦታ በደንብ እንዲጠቀሙበት የአርቲክሉን ዊድዝ እንጨምር። አርቲክሉ ክላስ ኔም ስላልሰጠን አርቲክል ብለን ቅንፍ እንከፍትና ሴቲንጉን እናስገባለን። ቀጥለን በአርቲክሎቹ መካከል ቦርደር ላይን እናስገባ። የቦርደሩን ከለር እንቀይር። ይህ ኮድ የከለር ስምን የሚወክል ኮድ ነው። እነዚህን ፒክቸሮች ሴንተር ላይ እናደርጋቸው። ይህንን ለማድረግ መጀመሪያ በየአርቲክሎቹ ስር ላሉ ፒክቸሮች መሆኑን ለመግለጽ አርቲክል ብለን ኢሜጅን እናስከትላለን። ከዛም በስሩ ሴቲንጉን እናስገባለን። ሴንተር ለማድረግ የግራና የቀኝ ማርጅኑን አውቶ አድርገን ብሎክ ኤሌመንት እናደርገዋለን። አሁን እንደምታዩት ፒክቸሮቹን መሃል ላይ አድርጎልናል። ቀጥለን የእነዚህን ሊንክ ሄደሮች ከለር እንቀይር። ይህንን ለማድረግ የሚገኙት በኤች2 ታግ ስር ስለሆነ ኤች2ን አስቀድመን እንጻፍና ኤን እናስከትል። ከዛም ቅንፎቹ ውስጥ ከለሩን እናስገባ። ትምህርቱ ይቀጥላል። ግን ከዛ በፊት ይህንን ቪዲዮ ከወደዳችሁት እና ጠቃሚ ሆኖ ካገኛችሁት ከታች ላይክ የምትለው ምልክት ክሊክ በማድረግ አሳውቁኝ። ለሌሎችም ሼር አድርጉ። ቀጣይ ቪዲዮችን አፕሎድ ሳደርግ ማስታወሻ እንዲደርሳችሁ ሰብስክራይብ የምትለው ምልክት ክሊክ አድርጉ። የደወል ምልክቷን መጫንም አትርሱ። ያሰመረባቸውን መስመር እናጥፋ። በመቀጠል በየአርቲክል ውስጥ ካሉት ፒክቸሮች ስር ፓራግራፍ እናስገባ። ፓራግራፍ ለማስገባት ፊ ታግን እንጠቀማለን። በውስጡ ደግሞ ማስገባት የምንፈልገውን ጽሑፍ እንጽፋለን። ለሌሎችም አርቲክሎች በተመሳሳይ መልኩ ፓራግራፍ እናስገባ። እነዚህን ፓራግራፎች ከዲስክሪፕሽን ቦክስ ኮፒ አድርጋችሁ በመውሰድ መጠቀም ትችላላችሁ። እንደምታዩት ፓራግራፎቹ ከቦርደር ላይኑ ጋር ተጣብቀዋል። ይህንን ለማስተካከል የግራና የቀኝ ማርጅን እናስገባ። አሁን በመካከል ስፔስ አድርጓል። በመቀጠል ቪው ዲቴይል የሚል ሊንክ ሄደር እናስገባ። ይህንን ለማድረግ ኤች1 ታግን እንጠቀም።
ለሌሎቹም አርቲክሎች በተመሳሳይ መልኩ እናስገባ። ያሰመረባቸውን መስመር እናጥፋ። ቦርደር ላይን እናስገባለን። ጠበብ እንዲል ማርጅኖቹንም እናስተካክል። ሁሉም ሊንኮች ማውስ ሲያልፍባቸው ከለራቸው እንዲቀየር ለሁሉም ሊንክ ታግ ይህንን ሴቲንግ እናስገባ። እንደምታዩት ሁሉም ሊንኮች ማውስ ሲያልፍባቸው ከለራቸው ይቀየራል። አሁን ደግሞ እነዚህ በየአርቲክሎቹ ውስጥ ያሉት ፒክቸሮች ላይ ማውስ ሲያልፍባቸው ጎላ ብለው እንዲታዩ ለማድረግ ወይም ዙም ለማድረግ ይህንን ሴቲንግ እናስገባ። መጀመሪያ በአርቲክሎቹ ስር ያሉትን ፒክቸሮች መሆኑን እንግለጽ። ከዛም አኒሜሽን ሴቲንግ እናስገባ። ከዛም ማውዙን በፒክቸሮቹ ላይ ስናሳልፍ የፒክቸሩን ሳይዝ በ1.25 አሳድግልን ወይም ስኬል አድርግልን እንበለው። በመቀጠል ለፔጁ ፉተር እናስገባ። ፉተር ለማስገባት ፉተር ታግን እንጠቀማለን። ከዛም ፉተሩ ላይ እንዲካተቱ የምንፈልጋቸውን ነገሮች በመካከል እናስገባለን። እነዚህን ነገሮች ለማስገባት ሊስት ታግን እንጠቀም። እዚህ ጋር እንደምታዩት የኮፒራይት ምልክትን ለማስገባት ይህንን ኮድ ተጠቅመናል። እነዚህን ነጥቦች ለማጥፋት ሊስት ስታይል ነን የሚል ሴቲንግ እናስገባ። በፔጁ ወደ ላይ እና ወደ ታች ስክሮል ስናደርግ ናቪጌሽን ባሩ ሁሌም እንዲታየን ለማድረግ እነዚህን ሴቲንጎች ለኮንቴነሩ እንጨምር።
መጀመሪያ ፊክስድ እናድርገው። ቀጥለን እንዲህ መሃል ላይ መሆኑ ቀርቶ ከላይ ፊክስድ ሆኖ እንዲቀመጥ ለማድረግ ቶፕ 0 ፒክስል እናድርግ። እንደምታዩት አሁን ከላይ ሆኖ ባክግራውንድ ከለርም ሴት እናድርግለን። በመጨረሻ በመካከላቸው ያለውን ክፍተት ትንሽ እንጨምር። እንደምታዩት ይህ የሲኤስኤስ ኮድ ረዝሟል። ስለሆነም ለብቻው ሌላ ፋይል ላይ ወስደን ከዚህኛው የኤችቲኤምኤል ፋይል ጋር ብናያይዘው ኮዱን የተሻለ ለማንበብ የሚመች ያደርግልናል። ስለሆነም አዲስ ኖትፓድ እንክፈትና ይህንን የሲኤስኤስ ኮድ ወስደን አዲሱ ፋይል ላይ እናድርገው። ስታይል ታግ በተከፈተበትና በተዘጋበት መካከል ያለውን ኮድ ቆርጠን እንውሰድ። ከዛም አዲሱን ፋይል hotel.css ብለን ሴቭ እናድርገው። እንደምታስታውሱት የመጀመሪያውን ፋይል index.html ብለን ነበር ሴቭ ያደረግነው። ነገር ግን ይሄኛው የያዘው css ኮድ ስለሆነ .css የሚል ኤክስቴንሽን ሰጥተነዋል። ከዚህ በመቀጠል ሁለቱን ፋይሎች እናያይዛቸው። ይህንን ስታይል ታግ ማጥፋት እንችላለን። ከዛም ሁለቱን ፋይሎች ለማያያዝ ከቦዲ ታግ በላይ ሊንክ ታግን እናስገባለን። ከዛ ስታይል ሺት መሆኑን እንገልጻለን። የፋይሉንም ስም እናስገባለን። አሁን ሁለቱ ፋይሎች ተገናኙ ማለት ነው። ፔጁን ሪፍሬሽ ብናደርግ እንደምታዩት ልክ እንደቀድሞ ፔጁን በፈለግነው መልኩ ፎርማት አድርጎልናል። ሊንክ ታግን በመጠቀም ኤክስተርናል የሆኑ ፔጆችን መክፈትም እንችላለን። ለምሳሌ የሎኬሽን ሊንክ ውስጥ የጉግልን ዩአርኤል ብናስገባ አሁን ይህንን ሊንክ ክሊክ ስናደርግ የሚወስደን ወደ google.com ነው። ከላይ ያለው ፒክቸር አንድ ቋሚ ፒክቸር ከሚሆን ይልቅ እንዲህ የሚቀያየሩ ፒክቸሮች እንዲሆኑ ለማድረግ ወይም ስላይድ ሾው ለማስገባት ጃቫስክሪፕት እንጠቀም። ቀደም ሲል ሲኤስኤስ ኮድ ለማስገባት ስታይል ታግን ተጠቅመን ነበር። ጃቫስክሪፕት ለማስገባት ደግሞ ስክሪፕት ታግን እንጠቀማለን። ከዛም በመካከሉ ኮዳችንን እንጽፋለን። አስቀድመን ግን የመጀመሪያውን ፒክቸር ላስገባንበት ታግ ስም እንስጠው። ቀደም ሲል ያስገባንለትን ሶርስም እናጥፋ። አሁን ወደ ጃቫስክሪፕቱ እንመለስና ኮዱን እንጻፍ። አስቀድመን ማካተት የምንፈልጋቸውን ፒክቸሮች የሚይዝ አሬ እንፍጠር። አሬ ከአንድ በላይ የሆኑ ኦብጀክቶችን ለማስቀመጥ የሚሆን ኮንቴነር ነው። እያንዳንዱ ፒክቸር ለማመልከት የሚሆን ኢንዴክስም እናስገባና ዲፎልት ቫልዩን 0 እናደርግለን። ቀጥለን እዚህ አሬ ውስጥ ኢሜጆችን አድ እናደርግ። ከዛም ኢሜጆችን እየቀያየረ የሚያቀርብ ፈንክሽን ክሬት እናደርግ። ፈንክሽን ብለን የፈንክሽኑን ስም እንጽፋለን። ከዛም የአሬው ኢንዴክስ ከረንት ቫልዩ ከጠቅላላው የፒክቸር ብዛት አለመብለጡን ቼክ እናደርጋለን። ካልበለጠ ኢንዴክሱ የሚያመለክተውን ፒክቸር እንዲያሳይ እናደርገው። ከዛም ኢንዴክሱ ቀጣዩን ፒክቸር እንዲያመለክት አንድ ቁጥር እንጨምርበት ወይም ፕላስ እናደርግ።
ኢንዴክሱ ከፒክቸሮቹ ብዛት እኩል ከሆነ ወይም ከበለጠ መልሰ 0 አድርገው ወይም የመጀመሪያውን ፒክቸር እንዲያመለክት አድርገው እንበለው። ከዛ ፒክቸሮቹን የሚቀያየርበትን ኢንተርቫል እንስጠው። ሁለት ሺህ ሚሊ ሰከንድ ወይም 2 ሰከንድ ማለት ነው። በመጨረሻ ፔጁ ሲከፈት ስላይድ ሾውም አብሮ እንዲጀምር ይህንን ኮድ እናስገባ። አሁን ፔጁን ሪፍሬሽ አድርገን እንይ። እንደምታዩት ስላይድ ሾውን አስገብቶልናል። ይህንን የጃቫስክሪፕት ኮድም ወደ ሌላ ፋይል ወስደን ከዚህ የኤችቲኤምኤል ፋይል ጋር ኮኔክት ማድረግ እንችላለን። ስለሆነም ኖትፓድ እንክፈትና ይህንን ኮድ ወደዛ እንውሰድ። ከዛም ስላይድ ሾው የሚል ስም እንስጠውና .js የሚል ኤክስቴንሽን እናስገባለን። አሁን ከኤችቲኤምኤል ፋይል ጋር ኮኔክት እናድርገው። ኮኔክት ለማድረግ ስክሪፕት ታግን እንጠቀምና ሶርስ ፕሮፐርቲዎችን እናስገባለን። ፔጁን ሪፍሬሽ አድርገን ብናየው እንደምታዩት የጃቫስክሪፕቱ ኮድ ሌላ ፋይል ላይም ሆኖ ተመሳሳይ ነገር ነው ይሰራልን። ኮድ ስንጽፍ ኮዱ ምን የሚሰራ እንደሆነ የሚገልጽ ኮመንት ማስቀመጥ ልንፈልግ እንችላለን። በዚህ ጊዜ በእነዚህ ምልክቶች እንጀምርና ኮመንቱን እንጽፋለን። ከዛም በእነዚህ ምልክቶች እንዘጋለን። እነዚህን ምልክቶች ሲያይ የኤችቲኤምኤል ኮድ እንዳልሆነ ስለሚረዳ ያልፈዋል። ፔጁ ላይም አይታይም። እንግዲህ በዚህ መልኩ ዌብ ፔጆችን በመስራት ለተለያየ ዓላማ ማዋል፣ ለምሳሌ ለፖርትፎሊዮ ፕሮጀክት ማሳያ ማዋል ይቻላል። ስለ ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ተጨማሪ ነገሮችን ለመማርም ጥሩ መነሻ ይሆናል። ይህ ኤችቲኤምኤል በአማርኛ ትምህርት የመጀመሪያው ክፍል ነበር። ይህ ቪዲዮ ጠቃሚ ነበር ብላችሁ ካሰባችሁ ላይክ፣ ሰብስክራይብ እና ሼር አድርጉ። ቀጣዩን ክፍል ከዚሁ ስክሪን ላይ ክሊክ በማድረግ ወይም ከዩቲዩብ ሰርች አድርጋችሁ መመልከት ትችላላችሁ። ስለተመለከታችሁ አመሰግናለሁ። ሰላም ቆዩ።